ለ500 ዓመታት የተገዛችበትን የተዳደረችበትን ህግ አሽቀንጥራ ራሷን አሁን ወዳለችበት ምስቅልቅል ደረጃ ወዳደረሳት ህግ መመራት ለምን ጀመረች? ማን ነው ይሄን ነገር ያደረገው? ለ500 ዓመት አስከብሮ ልዕልናዋን ከፍ አድርጎ ያኖራትን ህግ ማን መቼ ሻረው? ሰላም እንደምን ቆያችሁን የኢትዮጵያ አምባ ሚዲያ ቤተሰቦቻችን፣ ሰብለ ወንጌል ጸጋ ነኝ። ዛሬ ቆይታ የምናደርገው እጅግ ወሳኝ በሆነ ጉዳይ ላይ ነው። የመፍትሄ ሀሳቦች ከኛም ከናንተም ይጠበቃሉ። ይህንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይሄ ሀሳብ ደግሞ ብዙዎች ጋር እንዲደርስልን ላይክ፣ ኮሜንት፣ ሼር በማድረግ እንድትተባበሩንና ኃላፊነታችሁን እንድትወጡ ላስታውሳችሁ እወዳለሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ሀገራችን ኢትዮጵያ የበርካታ ሺህ ዓመታት ታሪክ እንዳላት ሲነገር መቼም ሰምታችኋል። ያጨቃጭቃል። የስንት ሺህ ዓመት ታሪክ ነው ኢትዮጵያ ያላት የሚለው ነገር። ግማሹ ከንግስተ ሳባ ወዲህ ይቆጥርና ኢትዮጵያ የ3000 ዓመት ታሪክ ነው ያላት ይለናል። ሌሎች ደግሞ አይደለም የ5000 ከዛም በላይ ኢትዮጵያ የ7500 ዓመት ታሪክ ነው ያላት ይላሉ። አንዳንዶች ደግሞ አይደለም ኢትዮጵያ ትላንት የተፈጠረች 100 ዓመት ያስቆጠረች ናት ይላሉ። ዛሬ ይህች ትልቅ የብዙ ሺህ ዘመን ታሪክ ያላት ሀገር በምን መንገድ ህዝቦቿን ስታስተዳድር ኖረች? የምትመራበት ህግ ምን ነበረ? ዛሬስ አሁን ያለችበት ደረጃ ላይ የእርስ በርስ ጥላቻ ላይ የእርስ በርስ ጦርነት ላይ ወደ ላይ ሳይሆን ቁልቁል እንድናድግ ያደረገንና የከፋፈለን ህግ ለምን ተቀየረ? ማንስ ቀየረው? የሚለውን ነው የምናየውና ኢትዮጵያ ረጅም የመንግስት ታሪክ እንዳላት ያወሱ የጻፉ በርካታ ሰዎች አሉና እንደ መንደርደሪያ እንዲሆነን ብቻ ጥቂቱን እኔ ኢትዮጵያ የሰው ልጅ መገኛ ብቻ ሳትሆን በምድር ላይ የራሷን ስርዓተ መንግስትም የመሰረተች የመጀመሪያ ሀገር ናት ብለው በታሪክ መጻሕፍቶቻቸው ላይ የጻፉ የተናገሩ በርካታ ሰዎች አሉ። ዘመናዊ የአርኪኦሎጂ ጥናት የሚያስቀምጠው ምንድነው? የኢትዮጵያን እድሜ ከአክሱም ስልጣኔ ነው የሚጀምረው። ከዛ በዛ የአክሱም ሲቪላይዜሽን ላይ የነበሩ የአርኪኦሎጂያዊ ግኝቶችን መሰረት በማድረግ በቃ የኢትዮጵያ ስልጣኔ ከአክሱም ሲቪላይዜሽን ወይም ደግሞ የመንግስት ስርዓቷ ራሱ ከአክሱም ኪንግደም እንደሚጀምር ነው አርኪኦሎጂያዊ መረጃዎች የሚያሳዩት ማለት ነው። ግን ሌሎች ሰነዶች፣ ሌሎች መዛግብቶች፣ ሌሎች ጥንታዊ ብራናዎች ደግሞ ከዚያም ወደ ኋላ ይጎትቱናል እና እነሱን ነው መመልከት። ዲዮዶረስ ሲኩለስ የተባለ ግሪካዊ ጸሐፊ ባይብሊቲካ ሂስቶሪካ ቃሉን በትክክል ስለመጥራቴ እርግጠኛ አይደለሁም። ባይብሊቲካ ሂስቶሪካ በተሰኘ መጽሐፉ ላይ ምን ብሏል? ኢትዮጵያ በምድር ላይ የመጀመሪያዎቹ ሰዎች እንደሆኑና አምላክን ማምለክንም ሆነ ሕግን የቀረጹ ኢትዮጵያውያን ናቸው ብሏል። ጥንታዊ ጸሐፊ ነው ይሄ ሰውና ሕግንም የቀረጹ በምድር ላይ ሰዎች የሚተዳደሩበትን ማለት ነውና ከራሳቸው መተዳደሪያነት አልፈው ሌሎች ሰዎች ይተዳደሩበት ዘንድ ሕግን የቀረጹ የራሳቸውን ስርዓተ መንግስት በምድር ላይ የመሰረቱ ህዝቦች ናቸው ይላል። ሄሮዶተስ ዘ ሂስቶሪስ በተሰኘ መጽሐፉ ላይ ኢትዮጵያውያን ከሰው ልጆች ሁሉ ረጃጅሞችና ቆንጆች እንደሆኑ ከመግለጹ በተጨማሪ መንግስታቸው እጅግ ጥንታዊ ነው ይላል። ጥንታዊ የሆነ የመንግስት ስርዓት የነበራቸው ናቸው ይላልና ብላቴን ጌታ ህሩይ ወልደስላሴ ደግሞ ወደ ሀገራችን ጸሐፍት ስንመጣ የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ አድዋ ድል በተሰኘ መጽሐፋቸው ላይ የኢትዮጵያ መንግስት ከኖህ ልጆች ከኩሽ ዘሮች ጋር የኢትዮጵያ መንግስት የሚያገናኙት ቀጥታ ከካም ልጅ ጋር ከኩሽ ጋር ነውና በዓለም ካሉ ስልጣኔዎች ሁሉ ቀዳሚ መሆኑን በዚህ መጽሐፋቸው ላይ ይገልጻሉ። ብላቴን ጌታ ህሩይ ወልደስላሴ በነገራችን ላይ በ1923 ዓመተ ምህረት የታተመ ሌላ ዋዜማ የተሰኘ መጽሐፍ አላቸው። በዚህ መጽሐፍ ላይ በጣም የሚያስቆጭ አንድ ሀሳብ ዘርዝረዋል። የኢትዮጵያ ነገስታት ታሪክ እየዘረዘሩ ነውና ቅደም ተከተላቸውን ለስንት ዓመተ ምህረት እንደነገሱ ከስንት ዓመተ ምህረት እስከ ስንት ዓመተ ምህረት እንደቆዩ ከዓመተ ምህረት በፊትም ያሉ በዓመተ ዓለም ዘመን ከሚቆጠርበት አንስቶ ነገስታትን በሚዘረዝሩበት ዋዜማ በተሰኘ መጽሐፋቸው ላይ ምን ብለዋል? እንግዲህ ከጲኦሪ አንደኛ ጀምረን እንጻፍላችሁ ከሱ በፊት ያለውን
ብንጽፍላችሁ የሚያምነን ስለሌለ ከጲኦሪ አንደኛ ጀምረን የኢትዮጵያ ነገስታትን ታሪክ እንዘርዝር ብለው ጽፈዋል ማለት ነውና ይሄ እንግዲህ በጣም የሚያስቆጭ ኢትዮጵያዊ ምናልባት በዛ መጠን ታሪኩ ቢነገረው ሊያምነን ስለማይችል እንደው ቢያንስ የተወሰነ ሰው እንኳን ሊስማማበት ከሚችለው ከጲኦሪ አንደኛ ጀምረን እንጻፍ ይላሉ ዋዜማ በተሰኘ መጽሐፋቸው ላይ ማለት ነውና ጲኦሪ አንደኛ እንግዲህ በ2545 ዓመተ ዓለም በኢትዮጵያ ላይ የነገሰ ነው። ለ60 ዓመታት ኢትዮጵያን አስተዳድረዋል ማለት ነው። እነዚህ እንግዲህ የተመዘገቡ ታሪኮች ናቸው። ያልተመዘገቡ ቅድመ ታሪክ ዘመን የነበሩ ደግሞ በርካታ ማስረጃ ለማግኘት የሚያስቸግር ግን የተኖሩ እውነቶች እንዳሉ እናምናለን እና አለቃ ታዬ ገብረ ማርያም የተባሉም የሀገራችን ታሪክ ጸሐፊ የኢትዮጵያ ሕዝብ ታሪክ በተሰኘ መጽሐፋቸው ላይ ኢትዮጵያ ገና ዓለም በጨለማ ውስጥ ሳለ እርሷ ግን የዳበረ የንግስናና የክህነት ስርዓት ነበራት። ከጥፋት ውሃ በኋላ ስልጣኔ ዳግም ያቆመች ሀገር ኢትዮጵያ ናት ይላሉ። ከጥፋት በኖህ ዘመን ምድር ላይ የነበረው ህዝብም ስልጣኔም ሁሉም ነገር ወደመ። ከዚያ በኋላ አሃዱ ብሎ የሰው ልጅ መኖር የጀመረው መንቀሳቀስ የጀመረው ህዝብ እየበዛ ሲሄድ አስተዳደር መንግስት ወይም ንጉስን አስቀምጦ መኖር የጀመረው ከዚች ሀገር ነው ይሉናል አለቃ ታዬ ገብረ ማርያም። እነዚህን መጽሐፍት እንድታነቧቸው ለልጆቻችሁ ለቤተሰቦቻችሁ ሁሉ እንድታስነበቡ የሀገራችንን ታሪክ እንድናውቅ በዚህ አጋጣሚ እጋብዛለሁ። ቀጥላለን። ፍስሐ ያዜ የኢትዮጵያ የ5000 ዓመት ታሪክ ከኖህ እስከ ኢህአዴግ በተሰኘ መጽሐፉ ላይ በርካታ ማስረጃዎችን እና በርካታ የታሪክ መጽሐፍቶችን ተጠቅሞ ብዙ ነገር ጽፏል። እንዲያውም ከኢትዮጵስ አንደኛ ጀምሮ የኢትዮጵያ ነገስታት ታሪክ ኢትዮጵያም ኢትዮጵያ የተባለችው በዚህ ኢትዮጵስ አንደኛ በተባለው እንደሆነ በርካታ ታሪኮችን ፍስሐ ያዜም ጽፎልናል። እሱንም ነገር ብንመለከተው ጥሩ ነው። በዚህ መጽሐፍ መሰረት የኢትዮጵያ 5000 ዓመት ታሪክ አላት ነው። እንግዲህ የመንግስቷን ጥንታዊነት ለስንት ሺህ ዓመት እንደኖረች ይሄንን ያህል ካየን አሁን ዋናው የዛሬው መርሃ ግብራችን ዋና ዓላማ እንዴት ነበር ኢትዮጵያ ትተዳደር የነበረችው? ነገስታቶቿ ህዝቡን በምን መንገድ ነበር ያስተዳድሩ የነበረው? ኢትዮጵያ ግን ለዚህ ሁሉ ሺህ ዘመናት በምን አይነት ስርዓት በምን አይነት ያስተዳደር ጥበብ ብትኖር ነው እስከዛሬ መቆየት የቻለችው? ደግሞም ቀና አድርጎ በዓለም ህዝብ ፊት ያቆማት የነበረውን የአስተዳደር ስርዓት መቼ ነው የተሰበረው? ማንስ ነው የሰበረውና ዛሬ እንዲህ ላለንበት ውጥንቅጥ ውስጥ የከተተን የሚለውንም ነገር እንመለከታለን እና ዘመኑን በሶስት ከፋፍለን ብንመለከተው ጥሩ ነው። ምክንያቱም እስከ ንግስተ ሳባ ዘመን ድረስ የነበረው በህገ ልቦና ነበረ። እነዚህ ሁሉ ነገስታት ሲመሩን የነበረው ማለት ነውና ህገ ልቦና ስንል በህሊና እንደዚሁም በሀገሪቱ ውስጥ በነበሩት ባህሎች፣ ሀገራዊ ትውፊቶች፣ የሽምግልና ስርዓቶች ሲያስተዳድሩ ነበረ። እንደሚታወቀው የሰው ልጅ ሲፈጠርና እዚህ ምድር ላይ ሲኖር ህግ አያስፈልገውም ነበረ። መጽሐፍ ቅዱስም አልተጻፈም ነበረ። ነገር ግን በህገ ልቦናው በህሊናው መኖር ሲያቅተው እንዲያው ከሚወድቅ ተብሎ ነው እንደ መደገፊያ እንዲሆን መጽሐፍ ቅዱስም የተጻፈው ህግም የረቀቀው። ስለዚህ እነዚያ ሰዎች በዛ ጊዜ የነበሩት ኢትዮጵያዊ ነገስታት አባቶቻችን በጣም ከእግዚአብሔር ጋር የቀረበ ልዕልና ስለነበራቸው የስልጣናቸውንም ምንጭ መለኮታዊ ነው ብለው ስለሚያምኑ በደል ሲሰሩ ኃጢአት ሲፈጽሙ መለኮታዊ ኃይላችንን የእግዚአብሔርን ጥበቃ መንግስታችንንም እናጣለን ብለው ያምኑ ስለነበረ በትክክለኛውና እግዚአብሔር በሚፈቅደው በመንፈሳዊው መንገድ በህገ ልቦና በሀገራዊ ትውፊቶች ተመርተው ኢትዮጵያ ሀገራችንን ያስተዳድሯት ነበረ። ከንግስተ ሳባ በኋላ ደግሞ እንደምናውቀው ንግስተ ሳባ ወደ ንጉስ ሰለሞን ሄዳ ከተመለሰች በኋላ በኢትዮጵያ ውስጥ የኦሪት ስርዓት እንደገባ መጽሐፍቶቹም አብረው እንደገቡና በሙሴ ህግ ወይም ደግሞ በኦሪት ህግ ኢትዮጵያ ትመራ ነበረ ማለት ነው። እስከ አጼ ዘርዓ ያዕቆብ ዘመን ድረስ ማለት ነው። ከምኒልክ አንደኛ እስከ አጼ ዘርዓ ያዕቆብ ዘመን ድረስ ኢትዮጵያ በኦሪት ህግ ትመራ ነበረ። በ15ኛው ክፍለ ዘመን በአጼ ዘርዓ ያዕቆብ ዘመን ደግሞ አንድ ህግ ተጨመረ ማለት ነው። እንግዲህ እነዚህ ነገሮች ከዚህኛው ወደዚህኛው መጣን ስንል በፊት የነበሩ አባቶቻችን
አስቀድሞ የነበረውን ነገር እንደው ጭራሽ አቃጥለው አጥፍተው በአዲስ ነገር ይመራሉ ሳይሆን ወደ ህገ ኦሪት ስንመጣ ህገ ልቦናውንም ይዘን ነው። እንደገና ደግሞ አሁን በ15ኛው ክፍለ ዘመን በአጼ ዘርዓ ያዕቆብ ዘመን ስራ ላይ የጀመረው ፍትሐ ነገሥት የሚባለው ታላቁ ህጋችንንም ደግሞ ስናመጣው በምን እርሾነት ነው? በህገ ልቦና እርሾነት፣ በህገ ኦሪት እርሾነት፣ እንደዚሁም ደግሞ መጽሐፍ ቅዱስን ብሉይ አዲስ ኪዳንንም ጭምር ታሳቢ ያደረገ ነው ፍትሐ ነገሥት ማለት ነው። እና ከ1550 እስከ 1923 አጼ ግርማዊ ቀዳማዊ አጼ ኃይለ ሥላሴ የራሳቸውን ዘመናዊ ህግ እስከሚያረቁበት ዘመን ድረስ ኢትዮጵያ ለ473 ዓመታት ወይም 500 የሚጠጉ ዓመታትን ስትመራና ስትተዳደር የነበረችው በዚህ ፍትሐ ነገሥት በተሰኘው መጽሐፋችን ነው። ፍትሐ ነገሥት ብዙ ጊዜ መንፈሳዊ ነገር ብቻ ይመስላቸዋል። ስለዚህ መጽሐፍ ብዙ ግንዛቤ የሌላቸው ሰዎች በቃ ከቤተ ክርስቲያን ስርዓት ጋር ከዲያቆናት፣ ከካህናት፣ ከጳጳሳት አሿሿም ጋር አጠቃላይ በዛ መንገድ ብቻ ይመስላቸዋል። ግን ፍትሐ ነገሥት ራሱን የቻለ 2 ክፍል ያለው ህግ ነው። የመጀመሪያው መንፈሳዊ ሎ ነው። ሁለተኛው ሲቪል ኤንድ ክሪሚናል ሎ የተባለ የማህበረሰቡን ህይወት የሚያካትት የቤተሰብ ህግ በውስጡ አለ። ለምሳሌ በዚህ በቤተሰብ ህግ ውስጥ ስለ ጋብቻ፣ ስለ ውርስ፣ ስለ ፍቺ፣ እንደገና የውል ህጎች አሉ። ደግሞ ውል ሰዎች ብድር ሲፈጽሙ፣ ኪራይ ሲፈጽሙ፣ ሽያጭ ሲፈጽሙ፣ ንግድ ሲፈጽሙ ምን አይነት ውል ማድረግ እንዳለባቸው የሚተነትን ራሱን የቻለ ሌላ ሲቪል ኤንድ ክሪሚናል የተባለ ሎ አለው ማለት ነው። ሌላው ደግሞ መንፈሳዊ ሎ ነው። ስለ ጳጳሳት፣ ስለ ካህናት፣ ስለ ዲያቆናት፣ ስለ ጥምቀት፣ ስለ ቀኖና፣ ስለ ዶግማ፣ ስለነዚህ ደግሞ የሚያወራ ራሱን የቻለ ክፍል አለው ማለት ነው። እና ፍትሐ ነገሥት የመልካም አስተዳደር እና የፍትህ ስርዓት ምንጭ ነው። በጥንታዊ ኢትዮጵያ ፍትህ የሌለው ንጉስ አይደለም ተብሎ ይታመን ነበረ። ቅድም እንዳልኳችሁ ነገስታቶቻችን በጣም መንፈሳዊ ሰው ስለሆኑ ክህነቱንም ንግስናውንም ቅድስናውንም አብረው ለመያዝ የሚጥሩ መንፈሳዊ ሰዎች ስለነበሩ ኃጢአትን፣ በደልን በሚሰሩ ጊዜ ፍትህን ካላስከበሩ ያ መለኮታዊ ኃይል ይነጠቀናል ብለው ስለሚያምኑና ያ ከተነጠቃቸው ደግሞ በቃ ሌላ ሀገር ንጉስ መጥቶ ወግቶ ስልጣናቸውን ወስዶ ሀገራቸውን ይዘርፋል፣ ሀገራቸውን ምድረ በዳ ያደርጋል። እንደዛ አይነት ስጋት ስለነበራቸው ለራሳቸውም ሲሉ ህግን፣ ፍትህን ያስከብሩና ይጠብቁ ነበረ ማለት ነውና ፍትሐ ነገሥት በጣም አስገራሚ የሆነ የችሎት ስርዓትም በውስጡ አለ። ንጉሱ የመጨረሻው ፍትህ ሰሚ አካል ነው። አንድ ሰው አቤቱታ ካለው ወይም ደግሞ ክስ መመስረት ከፈለገ በቀጥታ ንጉሱን የማግኘት መብት ነበረው። እንግዲህ ይህንን ህግ እስቲ አሁን ወዳለንበት ዘመን አምጥታችሁ ገምግሙት። ምን ያህል መልካም ህግ እንደነበረ። አንድ ሰው ተበደልኩ ካለ፣ አንድ ሰው በደል ደረሰብኝ ካለ ክስ መመስረት ሲፈልግ በቀጥታ ንጉሱን በአካል አግኝቶ ያለውን የልቡን ነገር መተንፈስ የሚችል የህግ ስርዓት በውስጡ ነበረው። ሌላው ወንበር የሚባል ስርዓት ነበረ። ዳኞች በየአካባቢው በመላ ኢትዮጵያ ዳኞች ወንበር ዘርግተው ይቀመጣሉ። ከዛ በኋላ በየሰፈሩ የተፈጠሩ ቁርሾችን፣ ጸቦችን በሙሉ ቁጭ ብለው ሰምተው ትክክለኛ ፍርድን ይፈርዱ ነበረ። ፍርድ በምስክርና በስነ ስርዓት በህግ ነው እንጂ በአድሎ በጥቅማ ጥቅም በፍጹም አይፈጸምም ነበረ። ያን ሲያደርግ የተገኘ ሰው ደግሞ ራሱን የቻለ የቅጣት ስርዓት በዳኞቹም ላይ ጭምር ይፈጸም ነበረ። የመንግስት ስልጣን ክፍፍሉ በጣም አስገራሚ ነበረ። በዘመናዊው ስርዓት ቼክ ኤንድ ባላንስ የምንለው ማለት ነው። ምንም እንኳን ነገስታቶቹ የኃይላችን ምንጭ፣ የንግስናችን ምንጭ እግዚአብሔር ነው፣ መለኮታዊ ነው ብለው ቢያምኑ ነገር ግን እነሱን የሚገቱ ሲያጠፉ የሚገስጹ ስልጣናቸውን የሚቆጣጠሩ ግን አካላት ነበሩ። እነዚህ አካላት ማን ናቸው ካለን የመጀመሪያው ቤተ ክህነት ነው። ቤተ ክህነት አቡኑና እጨጌው ንጉሱ ህግ ሲጥሱ የመገሰጽ መብት ነበራቸው። የመገሰጽ ብቻ ሳይሆን እስከ ማውገዝም ድረስ ይደርሱ ነበረ ማለት ነውና ዝም ብሎ እግዚአብሔር ሾመኝ ስልጣኔ መለኮታዊ ነው ብሎ ንጉሱ ያሻውን ነገር አይፈጽምም። ቤተ ክህነት ትልቅ ሚና ነበረው ማለት ነው በኢትዮጵያ ነገስታት የስልጣን ክፍፍል ላይ። ሌላው ደግሞ የመኳንንት ምክር ቤት የሚባል ነበረ። ዋና ዋና ውሳኔዎች በሚያስፈልጉ ጊዜ
ጦርነትን ግብርን ዋና ዋና ውሳኔ የሚጠይቁ ጉዳዮች ላይ እንደዚህ መኳንንት ተሰብስበው በጋራ የጨምቀው ለንጉሱ የሚያስረክቡት ሐሳብ ዋጋ ነበረው ማለት ነውና ቼክ ኤንድ ባላንስ የስልጣን ክፍፍል እጅግ የነበረበት ጊዜ ነበረ ማለት ነውና የግብር ስርዓት ይሄም በጣም አስደናቂው ነበረ ግብር ነበር እንግዲህ በማንኛውም ጊዜ ግብር ሀገራዊ ግዴታ ነው እንደምናውቀውና አንድ ገበሬ ካመረተው ላይ ነው ግብር የሚከፍለው ባመረተው መጠን ማለት ነው በአንድ አመት ላይ ምርት ከሌለው የዘራው ፍሬ ካላፈራለት ግብር ይከፍል ዘንድ አይገደድም ወይም ደግሞ እጅግ በጣም አነስተኛ ግብር ነበረ የሚከፍለው ማለት ነውና በምርት ልክ ነበረ የግብር ስርዓቱ በጣም አስደሳች ነበረ ሌላው ማህበራዊ ዋስትና በጣም አስገራሚና አሁንም ቢኖር ብለን የምንመኘው ነገር ነበረ ምንድነው አቅም የሌላቸው ሰዎች በየትኛውም ዘመን ይኖራሉ አይደለ ድሃ አደጎች የራሳቸው ቤት የሌላቸው የራሳቸውን ምግብ ማግኘት የማይችሉ ድሃዎች በዚያን ጊዜ ምንድነው የሚደረግ የነበረው በየገዳሙና በየመኳንንቱ ቤት ማረፊያ ለነሱ ማዘጋጀት ግዴታ ነበረ መኳንንት ማለት እንግዲህ ባለስልጣን ማለት ነው የንጉሱ በጣም ተጠሪ የቅርብ ባለስልጣናት መኳንንት ይባላሉ አሁን በመንለው አጠራር ባለስልጣን ማለት ነው ስለዚህ እነዚህ ባለስልጣኖች ወይም እነዚህ መኳንንቶች በግቢያቸው ውስጥ ለነዛ ሰዎች አቅም ለሌላቸው ሰዎች ቤት መጠለያ አዘጋጅተው ምግባቸውን እየመገቡ የማኖር ግዴታ ነበረባቸው ይህ ብቻ አይደለም አብያተ ክርስቲያናት ገዳማት ዋና ከስራቸው ነገሮች ውስጥ አንዱ ዓላማቸው ማህበራዊ ዋስትና ነው እንግዲህ አሁን ያሉ ትልቅ አብያተ ክርስቲያናት በዙሪያቸው ላለ ህብረተሰብ ምን አይነት ማህበራዊ ኃላፊነትን እየተወጡ ነው የሚለው ነገር እንግዲህ ራሱን የቻለ ጥያቄ የሚያጭር ጉዳይ ነው እንደዛሬው አልነበረም ያኔ እንደ ግዴታ አይተውት ገዳማትም ሆኖ አብያተ ክርስቲያናት እነዚህን አቅም የሌላቸው ሰዎች የመደገፍ የማብላት የማጠጣት የማኖር የማልበስ ግዴታም ጭምር በዚህ በፍትሐ ነገሥት ላይ የተቀመጠ ህግ ነበር ማለት ነውና ፍትሐ ነገሥት ምን ያህል የፍትህ እና የመልካም አስተዳደር እንደነበረው የምናየው አንቀጽ 42ን እንደ ምሳሌ እንመልከት ምን ይላል ንጉስ ሆይ ፍርድህን በጽድቅ አድርግ ድሃውን አትበድል ባለጸጋውንም አታድላ ምክንያቱም በእግዚአብሔር ፊት ሁሉም እኩል ናቸው ይሄ ንጉሶቹ በዛ ጊዜ የነበሩ ነገስታት ሁሉ የሚመሩበት ነው ማለት ነውና ታዲያ በዚህ በህገ ልቦናውም ሆነ በህገ ኦሪቱም ሆነ በፍትሐ ነገሥቱም ሆነ የኢትዮጵያ ነገስታት ኢትዮጵያን በሚያስተዳድሩ ጊዜ ስማቸው በዓለም ላይ በጣም የናኘ ነበር ፍትህ አዋቂ እውነት አዋቂ መልካም ነገስታት እየተባሉ ይወደሱ ነበር ይሄንን ነገር ኢትዮጵያ መተው የሄዱ ሰዎች በሙሉ ሳይደብቁ የሚመሰክሩት ነገር ነበር ለምሳሌ በ7ኛው ክፍለ ዘመን ወደ ኢትዮጵያ ተከታዮቻቸውን ልከዋል አይደለ ነብዩ መሐመድ በዚያን ጊዜ የኢትዮጵያ መሪ የነበሩት ንጉስ አርማህ በ7ኛው ክፍለ ዘመን የአክሱም ንጉስ ነበሩ ስለሳቸው ምንድነው ያሉት ነብዩ መሐመድ ሂዱ ወደ ኢትዮጵያ ያሉት ተከታዮቻቸውን ቤተሰቦቻቸውን በዚያ በሚኖሩበት ሀገር በሳውዲ አረቢያ ላይ መኖር ስለማይችሉ ሊገድሏቸው ያሳድዷቸው ስለነበረ ያሉት ምንድነው ወደ ኢትዮጵያ ሂዱ በዚያ ፍትህን የሚያውቅ እውነትን የሚያውቅ ንጉስ አለ እሱ ይቀበላችኋል ብለው በዚያ ጊዜ ስለነበረው ስለ ንጉስ አርማ ፍትህ አዋቂነት እና እውነተኝነት ነብዩ መሐመድም መስክረው እንዳሉትም ደግሞ የመጀመሪያዎቹ ሙስሊሞች በዚያን ወቅት ተሰደው ወደ ኢትዮጵያ ሲመጡ ንጉስ አርማ ተቀብለው አስተናግደዋቸዋል እንደውም እኮ እነሱን የሚያሳድዱ አሳዳጆች መተው እነዚህ መጥፎ ሰዎች ናቸው አሳልፈ ለኛ ስጡን አያምኑም እምነታቸው መጥፎ ነው ከናንተ እምነት ጋር የሚጻረር ነው ብለው መማለጃ የሚሆን ወርቅ ሌሎችንም ሀብቶች ይዘው መተው ነበርና ንጉስ አርማህ ግን እኔ እናንተን ወርቅና ስጦታ አልፈልግም ብለው እነዚህ ሙስሊሞች የመጀመሪያዎቹ ሙስሊሞች ምን እንደሚያምኑ ጠይቀዋቸው እምነታቸው ምንም የሚጎረብጥ መስሎ ስላልታያቸው ያው ለእስልምና መመስረትና ማበብ ኢትዮጵያ የራሷን አስተዋጽኦ ያበረከተችው በንጉስ አርማ ነውና ነብዩ መሐመድ ስለ ኢትዮጵያ ነገስታት በዚያ መንገድ መስክረዋል ማለት ነው ሌላው አልመስዑዲ የተባለ ደግሞ በ10ኛው ክፍለ ዘመን የነበረ የታሪክ ጸሐፊ ነው እሱ ምን ብሏል የኢትዮጵያ ነገስታት በህዝባቸው መካከል እጅግ ፍትሃዊና ህግን የሚያከብሩ እንደሆኑ መስክሯል ማለት ነው ይሄ ጸሐፊ ያኛው በ7ኛው ክፍለ ዘመን ነው ይሄ በ10ኛው ክፍለ ዘመን ነው ፍራንሲስኮ አልፋሬዝ ደግሞ በአጼ ልብነ ድንግል ዘመን ወደ ኢትዮጵያ የመጣ ሰው ነውና እሱ ምን ብሏል
ንጉሱ በየቀኑ ለህዝባቸው ችሎት እንደሚቀመጡና ማንኛውም ሰው መጥቶ አቤቱታውን ማቅረብ እንደሚችል ገልጿል ማለት ነው። ይሄ እንግዲህ ቀደም ሲል በፍትሐ ነገሥት ውስጥ ያለውን የህግ ስርዓት በተመለከትን ጊዜ ንጉሱ አንድ ሰው መክሰስ ሲፈልግ ክስ ሲኖረው ንጉሱን በቀጥታ ያገኛል ብለን ነበረ። ይሄንን ጉዳይ እንግዲህ ፍራንሲስኮ አልቫሬዝ በአፄ ልብነ ድንግል ዘመን ወደ ኢትዮጵያ መጥቶ እሳቸው በዘመኑ ያደረጉትን ነገር መስክሯል ማለት ነውና እንደዚሁም በጣም ብዙዎቹ ጀምስ ብሩስ ራሱ በኢትዮጵያ ውስጥ በነበረ ጊዜ እና ከዚህ ከተመለሰ በኋላ በጻፈው መጽሐፍት ላይ ብዙ ኢትዮጵያን የማይወክሉ ነገሮችን በኔጌቲቭ መልኩ ገልጾ ጽፏል። ነገር ግን ይሄንን የኢትዮጵያን ፍትህና ህግ አዋቂነት የነገስታቶቿን የአስተዳደር ስርዓት ግን በመጽሐፉ ላይ በደንብ አድርጎ በጥሩ መልኩ ገልጿል ማለት ነው። ስለዚህ አሁን ወደ ዋናው ነጥባችን ስንመጣ ይሄንን የመሰለ ዓለም የመሰከረልንን ኢትዮጵያውያን ሳይበደሉ በገዛ ሀገራቸው ላይ እንደ ዜጋ እንደ ኢትዮጵያዊ ተከብረው በቃ መልካም በሆነ አስተዳደር ይኖሩበት የነበረው ፍትሐ ነገሥት ለምንድን ነው ከስራ ውጭ እንዲሆን የተደረገው? መቼስ በማን? ከዚያ በኋላስ ተከታትለው ምን አይነት ነገሮች መተው ነው አሁን ላለንበት ውጥንቅጥ አሁን ላለንበት ይሄ የዓለም ጭራ የመሆን አካሄድ ላይ ያደረሱን ወደሚለው ደግሞ ስንመጣ አፄ ኃይለ ሥላሴ ወደ ስልጣን ከመጡ ገና በአመቱ ነው ዘመናዊ ህገ መንግስት ያስፈልገኛል ብለው በ1923 ዓ.ም ፍትሐ ነገሥትን በመተው አዲስ ዘመናዊ የሆነ ህገ መንግስት አቋቋሙ ማለት ነው። እሳቸው እንግዲህ በዛን ወቅት በጣም ዘመናዊ ለመሆን የሚሞክሩበት ዘመናዊ ደግሞ ሲባል ልክ እንደና አፄ ቴዎድሮስ በራሳችን ይሄ የራሳችንን ስራ አይደለም። አሁን አፄ ቴዎድሮስ ትልቁ ትግላቸው የነበረው መሳሪያ አይደለም የጠየቁት እንግሊዛውያንን አይደለ እኛ እንድንሰራ አስተምሩን ብለው ነው አይደለ ባለሙያዎቹን ማስረው ራሳችንን እንድንሰራ ሁሌ ገዢ እንዳንሆን ሁሌ ተቀባይ እንዳንሆን ራሳችን እንስራ የሚል ነበር የአፄ ቴዎድሮስ የስልጣኔ የዘመናዊነት መንገድ ማለት ነው። አፄ ኃይለ ሥላሴ ግን ከውጪ ኮፒ በማድረግ ለምሳሌ ህገ መንግስቱ መጀመሪያ ኮፒ ሲደረግ የጃፓንን ምክንያቱም ጃፓን ንጉሳዊ ስርዓትንም ዘመናዊ ስርዓትንም አጣምራት ስለነበረ ከጃፓን የሚያመጡት ነገር ነበረ። እንደዚሁም የፈረንሳይ የእንግሊዝ ተጽዕኖ በቃ በቀጥታ ኮፒ የተደረገበት የመጀመሪያው ህገ መንግስት በ1923 ዓ.ም ረቆ ሙሉ በሙሉ ባይባልም እንኳን ግን ያንን ፍትሐ ነገሥት የተባለውን ታላቁ ንግስና የስርዓታችንን የዚያን ጊዜ ኢትዮጵያ እንግዲህ በብሔራዊ ደረጃ መመራት አቁማ በዚህ በንጉሱ አዲስ ህገ መንግስት መመራት ጀመረች ማለት ነውና 1948 ይሄው ህገ መንግስት የንጉሱ ማለት ነው ተሻሽሏል። ምንድነው ብዙዎች የሚሉት ብዙ የታሪክ ባለሙያዎች የሚሉት ይሄ ህገ መንግስት የውጭ ኃይሎችን ፍላጎት ያሟላ ነው። ከኢትዮጵያውያን ይልቅ መሬት በፊት እንደምናውቀው በነበረው ቀደም ሲል በተጠቀስንላችሁ መንገድ የግብር ስርዓቱ የመሬት ክፍፍሉ የሀብት የንብረቱ የስልጣን ክፍፍሉ ሁሉ ፍትሃዊና እጅግ የሰመረ ነበረ። በዚህ በአዲሱ በ1923 በተቋቋመው ከዛ በኋላም በተሻሻለው ህገ መንግስት ግን መሬት ንጉሱ ለወደዱት የሚሰጡት እንጂ የህዝብ አልነበረም። ለዚያም ነው ይሄም ህጋቸው ነው በኋላ መሬት ላራሹ የሚለውን የደርግ እንቅስቃሴ የወለደው ማለት ነው። እንደገና የንጉሱን ክብር በቃ ይሄ ንጉስ ሰማይ አይታረስ ንጉስ አይከሰስ የሚለው አይነት ሐሳቤ በፊት እንግዲህ ቤተ ክህነትና የመኳንንት ጉባኤው ንጉሱን ከማውገዝ ይደርሱ ነበር ከተሳሳተ። በዚህ በ1923 ዓ.ም በረቀቀው ዘመናዊ ህገ መንግስት ግን ንጉሱን መክሰስ መተቸት ስለሱ መጥፎ ማውራት አይቻልም። ቅዱስ ነው በቃ ስዩም እግዚአብሔር ነው ማንም አይነካውም አካሉም ቅዱስ ነው እየተባለ እንግዲህ ስልጣኑም የማይመረመር ነው እየተባለ ለሚያደርጉት ማንኛውም ውሳኔ ለሚያጠፉት ማንኛውም እንትን መልስ መስጠትም ግዴታ የለባቸውም እያለ ማንበብ ትችላላችሁ። በ1923 የረቀቀውን ዘመናዊ የኢትዮጵያ ህገ መንግስትን ወደዚያ በአንዴ ከፍትሐ ነገሥት ከዛም በፊት ከነበሩን መንፈሳዊ ስርዓቶች በአንዴ ዘመናዊ እንሁን ብለን የሌሎችን ኮፒ አድርገን ወደዚህ አይነት ስርዓት ገባን ማለት ነው። ከዛ በኋላ ቀጥሎ የመጣው ምንድነው? ደርግ ነው። ደርግን የወለደው ይሄ እንግዲህ ጭቁኑ
የአገዛዝ ነው። አዲሱ ህገ መንግስት ዘመናዊ እንሆን ሌሎችን እንምሰል ተብሎ የወለደው ነገር በሙሉ በቃ መሬት የንጉሱ ብቻ ነበር፣ ንጉሱ ለወደዱት የሚሰጡት ብቻ ነበርና መሬት ላራሹ የሚለውን የደርግ እንቅስቃሴን ይዞ መጣ። በህገ ልቦና የምትመራ ሀገር፣ በህገ ኦሪት የተመራች ሀገር፣ በፍትሐ ነገስት የተመራች ሀገር በደርግ ዘመን ደግሞ በማርክሲስት በሌኒሲስት ፍልስፍና እግዚአብሔር የለም በሚል ፍልስፍና መተዳደር መመራት ጀመረች ማለት ነውና ይሄ እንግዲህ ኢትዮጵያን እንዴት አድርጎ ያቺ ለሺህ ዘመናት የኖረችውን ግዙፏን ትልቋን ኢትዮጵያ እንዴት አድርጎ ያንደረደረ ገደል ውስጥ እንደጨመረ ከ1923 በኋላ ኢትዮጵያ ውስጥ የተደረገው ነገር በጉልህ የሚያሳየው ነገር ነው። በደርግ ዘመን እንደሚታወቀው ያው ፍርድ ቤት ስርዓቶች ቢኖሩ አብዮታዊ እርምጃዎች በሰፊው ወሰኑ ነበረ ማለት ነው። በቃ እርምጃው አብዮታዊ ከሆነ ክሱ ልክም ይሁን አይሁን ያ እርምጃ ይወሰዳል ማለት ነው። ከ1987 ዓመተ ምህረት በኋላ ደግሞ የገባንበት ከደርግ በኋላ ያው እስካሁን እስካለንበት ጊዜ ድረስ ማለት ነው እጅግ አሳሳቢው ከባዱ ብዙ ሀገራት የማይመሩበት ስርዓትን፣ ብሔርን፣ ቋንቋን መሰረት ያደረገ ህገ መንግስት ላይ ደርሰናል ማለት ነውና የኢትዮጵያ ልዕልና ማንነቷ እንዴት እየወረደ እንደመጣ ምንን ስንተው ምን እንደሆነ ይህች ምድር የእግዚአብሔር ቃል ኪዳን ምድር ናት የሚለው ነገር አባባል አይደለም። በህይወት የተኖረበት ብዙ ቃል ኪዳን የተገባባት ነገስታቶቿ ለእግዚአብሔር ቅርብ የነበሩ መንፈሳዊም የነበሩ ቅዱስም የነበሩ እነሱ በዚያ መንፈሳዊ ስርዓት ያስተዳድሯት የነበረች ሀገር የራሷን እየጣለች ዘመናዊ ካልሆንኩ በሚሉ መሪዎች አማካኝነት ከሌሎች ኮፒ የተደረገ ነገር እያመጡ እኛ ላይ ሲጭኑ የኢትዮጵያ መንገዳገድ እጅጉን ከፍቶ የአስተዳደር ስርዓታችንም ፍትሐ ነገስትን ትተን በሌላ ዓለማዊ ህግ መመራት ስንጀምር አሁን የደረስንበት ደረጃ ላይ ደርሰናል። አሁንም ቢሆን ፍትሐ ነገስት ምንም እንኳን ቤተክርስቲያን ብትጠቀምበትም ግን ደግሞ ቤተክርስቲያን ወይ የራሷን የህግ ነገር ካላስተካከለች ካልመሰረተች በስተቀር የቤተክርስቲያን ጉዳዮች በዓለማዊ ፍርድ ቤት ነው አሁን ላይም ቢሆን እየተፈቱ ያሉት ማለት ነው። ለምሳሌ ቤተክርስቲያን የስርዓተ ጋብቻ አላት። በዛ የምታጋባቸው ሰዎች መፋታት ሲፈልጉ በዓለማዊ ህግ ነው እየተፋቱ ያሉት ማለት ነው። ይሄ ትክክለኛ አካሄድ ነው ወይ? ሌሎችም እንግዲህ ከቤተክርስቲያን ጋር ከካህናት ጋር ከዲያቆናት ጋር ሌላ የውስጥ ጉዳዮችም ይኖራሉ አይደለ? ሃይማኖታዊ የሆኑ ጉዳዮች በዓለማዊ ፍርድ ቤት ነው እየተዳኙ ፍርድ እየተሰጠባቸው የሚገኙት ማለት ነው። እና ይሄም ነገር መሻሻል የለበትም ወይ? በቤተክርስቲያን ቢሆን ቤተክርስቲያን ብትሆን አሁን የፍቺ ስርዓቱ ላይ ህግ የምትሰጠው ውሳኔ የምትሰጠው አሁን እንደምንሰማውና እንደምናየው ፍቺ የሚበዛ ይመስላችኋል ወይ? ቤተክርስቲያን ያጋባቻቸውን እንደው ዝም ብላ የምታፋታ ይመስላችኋል ወይ? ይሄንን ለምሳሌ ያነሳን እንጂ ብዙ ጉዳዮች አሉ። ስለዚህ የፍርድ ስርዓቱ ላይ አሁንም ቢሆን ፍትሐ ነገስትን ተጠቅማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ተጽዕኖ የምትፈጥርበት ጉዳይ ቢኖር ብለን እናስባለን ማለት ነው። እናም የኢትዮጵያ ውጥንቅጥ የጀመረው ከዚህ ከ1923 ዘመናዊ ህገ መንግስትን እናርቅቅ ካልንበት ጊዜ ነው ማለት ነው። ስለዚህ ይህንን መርሃ ግብር በአንድ ነገር ልጠቀልለው እፈልጋለሁ። አንደኛው ለእናንተ ጥያቄ በማቅረብ ነው። ምን ይመስላችኋል? እንደው ተመልሰን እንደዛ አይነት ፍትሃዊነት፣ ፍቅርና መንፈሳዊነት ወደ ሞላበት ህግ ተመልሰን በዚያ እንተዳደር ይሆን? ከዚህ ከብሔር ከቋንቋ ልዩነት ወጥተን የዓለም ህዝቦች፣ የዓለም ተጓዦች፣ ተመራማሪዎች፣ የታሪክ ጸሐፊዎች የሚመሰክሩልን ህዝቦች እንደበፊቱ እንሆናለን ወይ የሚለውን ሀሳብ አስተያየታችሁን እናንተ አስቀምጡልን። እኔ ግን ይህንን መርሃ ግብር ስደመድመው በአንድ ነገር እደመድመዋለሁ። የኢትዮጵያ ነገስታት በሚሾሙ ጊዜ እንግዲህ የንግስና ስርዓታቸውን የሚፈጽሙበት ስልጣናቸው እንዲቆይ መሰረቱ እንዲጸና የሚሄዱባቸው በርካታ ቦታዎች ነበሩ። ከነዛ ውስጥ ደግሞ አራቱ መናብርተ ጽዮን የሚባሉት አክሱም ጽዮን፣ ጣና ቂርቆስ፣ ተድባበ ማርያም፣ መርጦ ለማርያም እነዚህ ቦታዎች ነገስታት አክሱም መሄድ እንኳን ያልቻሉ ከነዚህ ከአራቱ አንዱ ጋር ሄደው ንግስናቸውን አጽንተው ከእግዚአብሔር ጋር መንፈሳዊ ቃል ኪዳንን ገብተው ሀገርንና ህዝብን በፍትህና በእውነት ያስተዳድሩ ነበረ። እነዚህ አራት ቦታዎች አሁንም ድረስ ተጠብቀው ስላሉ
ምናልባት ያ ፍትሃዊነት ያ መንፈሳዊ ስርዓት ይመለስ ይሆን ወይ የሚለውን ነገር ላስታውሳችሁ ወዳለሁ። ስለነበረን ቆይታ አመሰግናለሁ። በሌላ መርሃ ግብር ደግመን እስከምንገናኝ ድረስ ቸር ቆዩ።